ሰላም ሰላም፣ ጤና ይስጥልኝ ቤተሰብ፣ እንዴት አመሻችሁ? እግዚአብሔር ይመስገን። እንግዲህ ጨረቃዎች አልመጡም። ብሩክ በናቲ ቤት መጥተዋል። ያው የትላንትና ቪዲዮ ነው፣ ትላንት ተቀረጸ ነው። ተናግሮ ነበረ ፕሮግራም አለብኝ፣ ቅመሜ ከታረቅን ይዣት ሄዳለሁኝ፣ ካልታረቅን አልወስዳትም ብሎ ነበረ። ግን ደግሞ አብረው ነው የሄዱት አለች ፕሮግራም ላይ። በዚህ ልክማ አያቁምማ፣ አንዴ አታስብሉን። ኤኒዌይስ እንኳን ተወለሽልን ሚጣችን ሚጣዬ የኔ ጣፋጭ እንኳን ተወለሽ። ሃፒ በርስዴ። ሰማዕቷ ቅድስት አርሴማ ታሳድግሽ። የሰማዕቷ ቅድስት አርሴማ ልጅ ናት። ባይዘዌ እንኳን ተወለሽልን ማማዬ። እናቴም እንኳን ደስ አላችሁ። ማርያምን ትዳር በልጅ ነው አይደለ? ቤት ራሱ ስትመረቁ ስትወጡ ትዳራቸው በልጅ ይባርክላችሁ ብለው ሽማግሌዎች ይመርቃሉ አይደል? እና በጣም ደስ ይላል። የመጀመሪያዋ ልጃቸው ነች እና እንኳን ደስ አላችሁ። ሃፒ በርስቲ። ቀሪው ዘመንሽ የተባረከ የተቀደሰ ይሁንልሽ። የተወለሽበት ቀን ያው ብሩክ ነበረ እየተናገረ ነበረ ምን አይነት ጊዜ እንዳሳለፉ ማለት ነው። በጣም ደስ ይላል። ያው የሴት ልጅ በሁለት መሀል ሆና ነው የምትወልደው። በህይወትም በሞትም መሀል ሆና ነው የምትወልደው እና ያው ክብር ለኛ ይሰጠን ማለት ነው። ኤኒዌይስ እንኳን ተወለሽ እንኳን ደስ ያላችሁ ማለት ነው። እንግዲህ ያው እንዳያችሁት ብሩክ ያው እየገጸጸው ነበረ። ቢያንስ ምግቡ ጨርሶ እስኪበላ ድረስ ብትጠብቀውስ? ማርያምን አሳዘነኝ ጌታን። ያው ታላቅ ነው፣ የታላቅ ምክር ነው እየመከረው የነበረው። አንገቱን ደፍቶ ያው ታላቃችሁ ሲመክራችሁ ሲገጽጻችሁ አንገት ደፍታችሁ ነው አይደል የምታዳምጡት። ግን ሁሉም ሰው እንደዚህ ነው? እኔ እንጃ። እኩል መልስ የሚሰጣጡ ስንቶቹ አሉ? እኔ እንጃ። በስንት አንድን አለው ማለት አሁን ታላቅና ታናሽ፣ ታላቁ ሲመክረው ታናሽ ማለት ነው ታናሹ አዳምጥም። አንዳንድ ቦታ ደግሞ ታናሹ እንደ ታላቅ ይሆናል፣ ታላቅ ደግሞ እንደ ታናሽ የሚሆንበትም አለ እና እንደየጸባያችን እንደየመልካችን ስለሚለያይ ሁላችንም በየአቅማችን ሰጥቶናል እግዚአብሔር ማለት ነው። እና ተመስገን ማለት ነው። ግን ባለንን መክሊት ብንጠቀምበት ጥሩ ነው ማለት ጥሩ ምክር ያላችሁ ሰውን መክራችሁ ማሳመን የምትችሉ ሰዎች መክሊታችሁን ተጠቀሙበት። እንደዚህ አሁን የተጣላ ሰው በደንብ በቃ አስማምታችሁ መክራችሁ ገጽጻችሁ የምታስተካክሉ ሰዎች እድለኛ ናችሁ። ጌታ አንዳንድ ሰው በቃ አውቃለሁ ይላል፣ መክራለሁ፣ እውቀቱ አለኝ፣ እችላለሁ ይልና ገደል ነው የሚከታችሁ፣ ገደል ይከታቸዋል። በተለይ ባልና ሚስት መሀል የገባ ሰው ምክር የማይችል መግጸጽ የማይችል ሰው ከሆነ በቃ ሁለቱ ማባላት ነው የሚሆነው። እና ያው መክሊት ያላችሁ ሰዎች ተጠቀሙበት ማለት ነው። ምክንያቱም ያው መክሊት ይዛችሁ ደብቃችሁት ብትየው መስጥ ነው የሚበላው አይደል? አፈር ነው የሚበላው። ስለዚህ ያላችሁ ሰዎች ተጠቀሙበት ማለት ነው። ይሄ ልል የቻልኩበት ምክንያት አለኝ። ምክንያቴ ምንድን ነው? አሁን ናቲ ያው ድራማ ነው፣ ኦልሬዲ ድራማ ነው። ግን ደግሞ ድራማም ቢሆንም የመጨረሻ የተናገርካቸው ንግግሮች በካሜራ ባይገቡ ጥሩ ነው ማለት ያው ምክር አቃለው ታናሽ ወንድሜ ነው ብለሃል አይደለ? ከካሜራ ጀርባ ፐርሰናሊ ብትመክረው ጥሩ ነበረ ብዬ አስባለሁ። ይሄ ፐርሰናሊ አስተያየቴ ነው ማለት በቃ ልጁ ባንዴ ነው የጠለበው የምር። ሲጀመር እነሱ አስተራቂም ምክርም አያስፈልጋቸውም። በራሳቸው ጊዜ ይታረቃሉ። የሚታረቁም ልጆች ናቸው። ሲጀመር መች ተጣሉና ነው? አልተጣሉም። ያዋለ አዳደለ ወንድማችን ናቲ የፍቅር ጠለፋ ነው እንጂ የወንጀል ጠለፋ አይደለም። በዚህ ብታስተካክለው ጥሩ ነው። ኤኒዌይስ ኦዲየንስ በሚፈልገው መንገድ ነው እየሄዱላችሁ ያለው ማለት አንዳንድ ኦዲየንሶች አሉ የሚሰሩትን የሚለቀቁትን ቪዲዮዎች ሁሉም ሬሊ ነው እውነት ነው ብለው ኤክስፔክት የሚያደርጉ ሰዎች አሉና ለነሱ በጣም በቃ ልብ አንጠልጣይ ነው ያደረከባቸው ማለት ነው። እና ለዛ ነው በካሜራ ባይገባ ጥሩ ነው ያልኩኝ። ያው ኦልሬዲ ድራማ ነው። እናንተም ተረጋጉ። በዚህ ልክ ህፃን አይደለንም እኛ አይደለ? እየሩሳውን የምር አንዳንድ ሰዎች እኮ አሽቃባጭ ናቸው፣ ወረተኛ አሽቃባጭ ጌታን። እዚህ አረብ ሀገር ያለችው እህትሽ እንደሷ ብታበረቻቻት ሰዓት ተርፏት አይደለም የምትሰራው
በትርፍ ሰዓቷ በመኝታዋ ሊሆን ይችላል፣ በምግብ በምትበላዋ ሰዓት ሊሆን ይችላል። የዛኔ ነው ቪዲዮ የምትሰራው። የዛ ሰዓት ተርፏት ወር ደግሞ ጊዜ አግኝታ ቦታ ተመችቶላት አይደለም የምትሰራው። ግን ደግሞ አለ አይደለ ከማዳም ቤት መውጣት ትፈልጋለች። እሷ ብታበረቻቻት፣ ላይክ ብታደርግላት፣ ሼር ብታደርግላት የእውነት ከላይ ነው የምታገኙት። ማርያምን እንደዚህ እኔ እንጃ አሁን እየሩስ ማለት ነው ማርያምን በጣም ነበር እየገረማችኛ ነበረ። ኮሜንቱ ሰው በጣም ገርሞኛል። ጌታ ለካ እኛ ወረተኞችን እንደሆንን ያወኩኝ ማለት ምንድን ነው ያ ሁሉ ጊዜ እኛ እንደ ዕቃ እየተጫወተችብን 1 አመት በሙሉ ማለት ነው። ዴፊኒትሊ ተቀይራችሁ ሁሉም ነገር የምታወራው እውነት መስሏችሁ ተቀብላችሁ እንደዛ እኔ እንጃ በስማም እንትን አትበሏት አይደለም። ግን ደግሞ የምታወራውን እንዴት አመናችሁ እናንተ? ያ ሁሉ 1 አመት ያወራችሁን ውሸት ሆኖ ሲገኝ ዛሬ ደግሞ እንደዚህ ሆና ስትመጣ እንዴት ኤክስፔክት ታደርጋላችሁ እንዴ? በዚህ ልክማ ህፃናት ነው ማርያምን ህፃናት። አንዳንዶቻቸውማ እንደ ፈራጅ እያየኋቸው ነበረ። ሰው ፈራጅ ቢሆን በስማም የእውነት በጣም ነው የሚገርመው። እና ምንድን ነው በቢኒ ልጅን ተቀበል እያላችሁት ነበረ። እንደ ቢኒ የጎዳ ስራም ቢሆንም ድራማም ቢሆንም የፈለገ ነገር ሊጎዳት ይችላል። የፈለገ ነገር ማለት ነው። ግን ልጁ ያልሆነውን አባት የልጅ አባትን አንተነ እያለች ማሳደድ ነበረባት። የሰው ቤትን አፍርሳ የራሷ ህይወት ለመገንባት የሰው ቤት ማፍረስ አለባት። ስለዚህ ፍርደ ገምደል አትሆኑ እሺ፣ አንዳንዶቻችሁ ማለት ነው።